የአሜሪካን እስራኤልና የኢራን ፍጥጫ የወለደው ጦርነት ለመካከለኛው ምስራቅ የተፈራውን ያህል ታላቅ ማዕተን ይዞ ከተፍ ብሏል። የዓመታት ባላንጣነት፣ የመካከለኛው ምስራቅ ታላቅ ውጥረት፣ የሉዓላዊነት ትግል፣ የአይበገሬነት ትንቅንቅ፣ የኃያልነት ማሳያ፣ የቴክኖሎጂ አብዮት፣ የስለላ የበላይነት ብዙ መካከለኛው ምስራቅ ላይ የተፈራውና የሚጠበቀውን ታላቁን ጦርነት አዋልዶታል። ኢራን ቅዳሜ ማለዳ በእስራኤልና በአሜሪካን ጥምር ጦር የተፈጸመባትን ድንገተኛ ጥቃት ተከትሎ መሪዋን ማጣቷ አብግኖ አቃጥሎ አንድዷታል። ለዚህም አጸፋዊ ምላሼ እጅግ የከፋ ነው ስትል መካከለኛው ምስራቅ ዙሪያ በሚገኙ የአሜሪካ የጦር ቤዞችና እንዲሁም አጋር አካላት ላይ መጠነ ሰፊ ጥቃቷን ከፍታለች። በእስራኤልና አሜሪካን ላይም ቢሆን የአጸፋ ምላሿን በመስጠት ደምን በደም ለመበቀል የማይቀለበስ ጥቃቷን ከፍታለች። የተቀነባበረ ጥቃትን በከፈቱባት እስራኤልና አሜሪካን ላይ የአጸፋ ምላሽ መስጠቷ እንደሚቀጥልና ይህም ተጠናክሮ ይቀጥላል። ይሁን እንጂ በአሜሪካና በእስራኤል መካከልም በሚደረገው የተጠና ጥቃት እጅግ መሰረታዊና ቁልፍ የሚባሉ የኢራን ይዞታዎችን በመደብደብ እጅግ ዘመናዊ የተባሉ F-35 ጀቶችን በመታጠቅ እስራኤል ወሳኝ የተባሉ አካባቢዎችን ማጥቃቷን አሁንም ቀጥላለች። በጥቃቱ መሃልም ንጹሃን ዜጎች፣ ተማሪዎች፣ መምህራን ለህልፈት እየተዳረጉ ሲሆን በኢራን ህጻናትና መምህራን እንዲሁም ደግሞ ንጹሃን ዜጎችን ጨምሮ 787 የሚሆኑ ዜጎች ለህልፈት መዳረጋቸው ታስኒም የዜና ወኪል ቢቢሲና እንዲሁም ቀይ ጨረቃ ባወጡት መረጃ አስነብበዋል። እስካሁን ኢራን 10 በሚበልጡ ሀገራት ላይ መጠነ ሰፊ ጥቃቷን ቀጥላበታለች። የተፈራውን ያህል ስጋትና ችግርን ያስከተለው የኢራንና አሜሪካ እስራኤል ጦርነት ከጀመሩት የጦርነት ግስጋሴ ይልቅ የኢኮኖሚ ቀውሱ ዓለምን እያቃወሳት ይገኛል። የነዳጅ ዋጋ ጭማሬው እያሻቀበ ይገኛል። የአሜሪካ ተባባሪ የተባሉ እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ሌሎችም ሀገራት የነዳጅ ማከማቻዎቻቸው ላይ በደረሰባቸው ጥቃት ምናልባትም ለዓለም ገበያ ይቀርብ የነበረውን ነዳጅ በእጅጉ ይቀንሷል። የሆርሙዝ ሰርጥ ታላቁ የዓለም የነዳጅ መተላለፊያ መስመርም በኢራን መዘጋቱ እንዲሁም ኢራን ወደዚች ዝር ያለ ማንኛውንም መርከብ አጠቃለው ስትል ምላሽ መስጠቷ በዓለም ኢኮኖሚ ላይ ቀጥተኛ ጥቃትን አሳርፈዋል። ዓለም ገና ከወዲሁ ጦርነቱ ከመባባሱ አስቀድሞ ሁላ ለዚሁ ኢኮኖሚያዊ ቀውስ ተዳርጓል። ትራምፕ በኢራን ላይ የሚፈጸመውን ጥቃት ዓላማ የኒኩሌር ጦር መሳሪያ እንዳይኖራት ማረጋገጥ ነው ያሉ ሲሆን ሚሳኤሎቻቸውን እናወድማለን፣ የሚሳኤል ኢንዱስትሪዎቻቸውን ከምድረ ገጽ እናጠፋለን ሲሉ ነበር ቅዳሜ በግል ሶሻል ትሩዝ ሚዲያቸው ላይ ሐሳባቸውን ያጋሩት። የኢራን የጦር ኃይሎች መሳሪያዎቻቸውን የሚፈቱ ከሆነ ሙሉ የደህንነት ዋስትና እንደሚያገኙ፣ አለበለዚያ ግን አስከፊውን የሆነ የሞት ጽዋ ይጎነጫሉ ሲሉም አስጠንቅቀዋል። የኢራን ሕዝብ የአገሪቱን ስርዓት ከመንበሩ ለማውረድና ለመፈንቀል አሊያም ለመገርሰስ የሚችልበት ሰዓት አሁን ነው ሲሉ ጥሪ አቅርበዋል። የኢራን ሕዝብ ወይ እኛ ጥቃታችንን ስንጨርስ እናንተ ደግሞ መንግስታችሁን አውርዳችሁ ሀገራችሁን ተቆጣጠሩ በሚመስል መልኩ ለሕዝቡ መልእክት ቢያስተላልፉም ሚሊዮን ኢራናውያን ግን ትራምፕን የሰሟቸው አይመስሉም። ደባባይ ወጥተው የመሪያቸውን ሞት በእጅጉ ተቃወሙ። ጥቂት የሚባሉ ኢራናውያን ምናልባትም ተበዳይነን የሚሉ የመሪያቸውን ሞት የደገፉም ግን አልጠፉም። በአብዛኛው በድፍን ኢራን በተለያዩ አካባቢዎች መሪያቸውን በሐዘን እና በቁጭት መገደላቸውን በማውገዝ we need revenge እያሉ ተቃውመዋል። የኢራን መንግስት እንዲበቀልልን እንፈልጋለን በሚል መልእክትም አስተላልፈዋል። አሜሪካ ኤፒክ ፊውሪ ብላ የሰየመችው ይህ ግዙፍ ወታደራዊ ዘመቻ የተጀመረው ትራምፕ ለሳምንታት ኢራንን በኒኩሌር ፕሮግራሟ ላይ አዲስ ስምምነት ካላደረገች ወታደራዊ እርምጃ እንወስዳለን እያሉ በዛቱበትና ምናልባትም የመጨረሻ አንድ ዙር ቴክኒካል ውይይት ይደረጋል ተብሎ በሚጠበቅበትና በፍጹም ኢራናውያን በዛ ማለዳ ጥቃቱ ይከፈታል ብለው ባላሰቡበት ሰዓት መከፈቱ አነጋጋሪ አድርጎታል። ነገር ግን ሞሳድና ሲአይኤ አሜሪካ ከእስራኤል ጋር በመተባበር መሪዎች በአንድነት የሚሰበሰቡበትን ሰዓት ስንጠብቅ ነበር ሲሉም ለጋዜጠኞች ምላሽ ሰጥተዋል። ኢራን ከአሜሪካ ጋር ግንኙነት ባላቸው ታዲያ ይሄንኑ ጥቃት ተከትሎ ኢራን ከአሜሪካን ጋር ግንኙነት ባላቸው በርካታ የመካከለኛው ምስራቅ አገራት ጥቃቷን አጠናክራ ቀጥላለች። በቆጵሮስ የብሪታንያ ወታደራዊ ሰፈርና
ከኢራን የባህር ዳርቻ መርከቦች ጋር ግንኙነት ባላቸው እስራኤል ላይ የባለስቲክ ሚሳኤሎችና ድሮኖችን በማስወንጨፍ ቀጥላለች። የአብዮታዊ ዘብ በቴል አቪቭና በሌሎችም ቦታዎች የእስራኤል መንግስትና ወታደራዊ ቦታዎችን ኢላማ እያደረገም ቀጥሏል። የአሜሪካ ወታደራዊ ሰፈሮች መገኛ የሆኑትን ካታር፣ ባህሬን፣ ዮርዳኖስ፣ የተባበሩት አረብ ኤምሬትስና ኩዌት ኢላማ ሆነዋል። ኦማንና ሳውዲ አረቢያ ከኢራን ጥቃት መትረፍ አልቻሉም። የአሜሪካ የውጭ ጉዳይ ሚኒስትር ዜጎቿ በመካከለኛው ምስራቅ ከሚገኙ 14 ሀገራት በአስቸኳይ ለቀው እንዲወጡ መጠየቃቸው በቀጣይ የጦርነቱን መስፋፋት ያለውን ሂደት የሚያሳይ ነው ሲሉም ተንታኞች በጉዳዩ ላይ ያላቸውን ስጋት እየገለጹ ይገኛሉ። ይህንን ጦርነት በተመለከተ አንዳንድ የዓለም ሀገራት ጉዳዩን እያወገዙት የሚገኝ ሲሆን ማንም ሰሚ ያገኘ አይመስልም። ኢራን ጦርነቱ እንዲቆም አንዳንድ የአሜሪካ ከፍተኛ ባለስልጣናት በጉዳዩ ላይ ድርድር ይሻላል የሚሉ ሐሳቦችን ቢያመነጩም ኢራን ግን ወይ ፍንክች እንደጀመራችሁት እንጨርሰዋለን፣ ከዚህ በኋላ የምንደራደረው በጦር መሳሪያ እንጂ በጠረጴዛ ዙሪያ አይሆንም ስትል ምላሽ ሰጥታለች። የአሜሪካ ዜጎች በአስቸኳይ ለቀው እንዲወጡ የታዘዙባቸው ሀገራት ባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ የፍልስጤም ግዛቶች፣ ዮርዳኖስ፣ ኩዌት፣ ሊባኖስና ኦማን፣ ካታርን ጨምሮ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤምሬትስና የመን የሚገኙ ዜጎቿን አሁኑኑ ለቃችሁ ውጡልኝ ስትል አሜሪካ እያስጠነቀቀች ትገኛለች። መካከለኛው ምስራቅ ያለው አለመረጋጋት በዓለም ኢኮኖሚ ላይ እጅግ ጠንካራ የሆነ ተጽዕኖና ጉዳቱን አሳድሯል። ይህ ቀድሞም ሲተነበይና ምናልባትም በመካከለኛው ምስራቅ ጦርነቱ ቢፈነዳ የሚያስከትለው ኢኮኖሚያዊ ጫና አሜሪካንም ሆነ ለእስራኤል ብሎም ለኢራንም ትልቅ ዋጋ የሚያስከፍላቸው ጉዳይ ተደርጎ በስፋት ቢነገራቸውም የለም ወደ ጦርነቱ እንዘልቃለን ሲሉ ከፍተውታል። በተለይ የባሕረ ሰላጤውን ወሳኝ የነዳጅ ኢንዱስትሪዎችን በዚህ ግጭት ኢላማ መሆናቸው ኢኮኖሚውን በፍጥነት እንዲደቅ ያደርገዋል። የካታር መንግስት ኢነርጂ ድርጅት በኢራን ጥቃት ምክንያት የተፈጥሮ ጋዝ ምርቱንም ከዚህ በኋላ ለማምረት እንደሚያስቸግረውና ለጊዜው ማቆሙን አስታውቋል። ከሰኞ ጀምሮ የወጡ መረጃዎች እንደሚያሳዩት በጋዝ ዋጋ ላይ ከ50 በመቶ በላይ ጭማሪ አስከትሏል። ይህ ኢኮኖሚያዊ ተጽዕኖ በመላው ዓለም ያሉ ዜጎችን በቀጥታም ይሁን በተዘዋዋሪ ዋጋ የሚያስከፍላቸው ሆኗል። የኢራን ድሮኖች በሳውዲ አረቢያ በሚገኘው የራስ ታኑራ የነዳጅ ማጣሪያ ላይ ጥቃት በመሰንዘራቸውም በከፊል መዘጋቱን የአገሪቷ ኢነርጂ ሚኒስተርን ጠቅሶ ቢቢሲ፣ ሲኤንኤን እና ሌሎችም የሳተላይት ምስሎችን ድጋፍ አድርገው ባወጡት መረጃ ላይ አስታውቀዋል። ኢራን መርከቦችን በሆርሙዝ በኩል እንዳያልፉ እያስጠነቀቀች ትገኛለች። ይህም በዓለም ላይ 20 በመቶ የሚሆነው የነዳጅና የጋዝ ምርት የሚጓጓዝበት ይኸው የሆርሙዝ ሰርጥ መዘጋቱ ዓለም ወደ ተባባሰ ታላቅ ከጦር መሳሪያ የላቀ ኢኮኖሚያዊ ድቀት ውስጥ በመግባት ሌላ ግጭትና ሌላ የረሃብ ኢኮኖሚያዊና ማህበራዊ ቀውሶችን እንደሚያስከትል ተንታኞች ያስረዳሉ። ታዲያ ይህንን ኢኮኖሚያዊና ማህበራዊ ቀውስ ለመፍታት የኢራን እስራኤልና አሜሪካ ጦርነትን ማን ዳኝቶት ማን አወያይቶ ይቋጭ ይሆን የሚለው ጉዳይ ከዚህ በኋላ ተስፋ ማድረግ በራሱ ተስፋ አስቆራጭ ነው የሚሉ በርካቶች ናቸው። የነዳጅና የጋዝ ዋጋ ገና ካሁኑ በእጅጉ እየጨመረ ይገኛል። ባለፈው ቅዳሜና እሁድ ቢያንስ 3 መርከቦች በሆርሙዝ ሰርጥ አቅራቢያ ጥቃት ከተፈጸመባቸው በኋላ ዓለም አቀፍ የድፍድፍ ነዳጅ ዋጋ ለአጭር ጊዜ በአንድ በርሜል $82 ደርሶ እንደነበረም መረጃዎች ያሳያሉ። ታዲያ ይህ ጦርነት ማቆሚያውና ማብቂያው የት ነው ብሎ ለሚጠይቅ ሁሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለቀረበላቸውም ጥያቄ በሰጡት ምላሻቸው ላይ ምናልባትም ይህ ጦርነት ለሳምንታት አሊያም አስፈላጊ እስከሆነ ድረስ ያለማቋረጥ ሊቀጥል ይችላል፣ የጦር መሳሪያ ችግር የለብንም፣ እስከፈለግነው ድረስ መዝለቅ እንችላለን ብለዋል። የአሜሪካው ፕሬዝዳንት እሁድ ለኒውዮርክ ታይምስ እንደተናገሩት ከሆነ አሜሪካና እስራኤል ከ4 እስከ 5 ሳምንታት በተመሳሳይ ስልት ማጥቃታቸውን መቀጠል የሚችሉበት አቅም ላይ ይገኛሉ ብለዋል። ጦርነቱ ተባብሶ በመካከለኛው ምስራቅ ያሉ የኢራን አጋር አካላትና ድርጅቶች ወይም ደግሞ ታጣቂ ቡድኖች እንደ ሂዝቦላና የሁቲ አማጽያን ከማስጠንቀቅ ጀምሮ በተለይ ሂዝቦላ ጥቃቱን በእስራኤል ላይ መክፈቱን ቀጥሏል። እስራኤልም አጸፋዊ ምላሽ በቤሩት እየሰጠች ትገኛለች። በዚህም ከፍተኛ የሚባል ጉዳትን በቤሩት ተመዝግበዋል። 50 ሺህ የሚጠጉ ዜጎችም አካባቢያቸውን ለቀው ለመሰደድ ተገደዋል። ኢራን የመሪዋን ሹም ሽረት በማድረግ በአዲስ መሪ ተክታ አገሪቱ በተረጋጋ ሁኔታ እንድትዘልቅ ብታደርግም አሁንም የአንዳንድ ሲቪሎችና የመሪዎች ግድያን አልፎ አልፎ መሰማቱ በኢራን ያልተረጋጋ ፖለቲካ እንዲኖርም አስገድዶታል። እስራኤልና አሜሪካ እጅግ በተጠናከረና ዘመናዊ በሆኑ የጦር ቴክኖሎጂዎች በመታገዝ እና እንዲሁም በመናበብ ኢራንን ከግራና ቀኝ እያስጨንቋት
ወሳኝ የሚባሉ መሰረተ ልማቶችን እያወደሙ ጥቃቱ አስፈላጊ እስከሆነበት ሰዓት ድረስ ይቀጥላሉ ሲሉ ተሰምተዋል። ኢራንም በአንጻሩ እስካሁን የተኮስኳቸው ሚሳኤሎች እጅግ የረጅም ጊዜ ቆይታ ያደረጉ ናቸው። አዳዲሶቹና የኢራን ወሳኙ ጥቃት ከዚህ በኋላ ይታያል፣ ዓለምም ይታዘብ ስትል ተናግራለች። በኢራን አሜሪካንና እስራኤል መካከል የተቀሰቀሰው ይህ ጦርነት በመካከለኛው ምስራቅ በርካታ ሀገራትን ጎትቶ እያስገባ ሲሆን አሁን ደግሞ ዘልቆ እስከ አውሮፓም ተሻግሯል። ግሪክ ይህንን ጦርነት በቀጥታም ይሁን በተዘዋዋሪ ልትቀላቀለው እንደምትችል እየተጠበቀ ይገኛል። ምናልባት የፈረንሳይ የእንግሊዝና የሌሎችም የአውሮፓ ሀገራት ወደ ጦርነቱ የሚገቡ ከሆነ ሰሜን ኮሪያ፣ ቻይና፣ ሩሲያም የዚህ ጦርነት አካል በመሆን ሲፈራና ሲሰጋ የነበረው ሶስተኛው የዓለም ጦርነትን ሊያስነሳ እንደሚችል እየተጠበቀ ይገኛል። ከሁሉም ግን በአፍሪካም በኤዥያም በሌሎችም ዓለም ሀገራት ቀጥተኛ ጉዳትን እያስከተለ የሚገኘው ኢኮኖሚያዊ ቀውሱ እየባሰ ይገኛል።